ነብዩ ለሱ ሰላምታ ይመጣለታል ማለት ነው። ይሄን ያላደረገና ሶላዋት ማያበዛ ሰው ደግሞ ንፉግ ነው አሉ። البخيل من ذكرت عنده فلم يصلي علي ስስታም ንፉግ ማለት በራሱ ላይ እንኳን የሳሳ ኸይር ነገር እንዳይደርሰው ራሱን የሚከለክል ማለት የኔ ስም ተነስቶ በኔ ላይ ሶላዋት የማያወርድ ነው ብለዋል። أخرجه الترمذي وإسناده صحيح وقال حسن صحيح። ይሄ እስከሆነ ድረስ እንግዲህ ወንድሞቼ እህቶቼ ሶላዋት አለ ነቢ ማብዛትን መሰልቸት የለብንም። ስራው የሚያደክም ነገር አይደለም። ማንኛውም ዚክር ነክ ስራ አድካሚ እኮ አይደለም። እየሄዱም ተቀምጠውም እየሰሩም በየትኛውም ሁኔታ ሊደረግ የሚችል ግን ትርፉ በጣም ከባድ የሆነ ነው። በተለይ ረሱል ሰለላሁ ዐለይሂ ወሰለም ጋር የሚያቀራርበን የሆነ ነገር አሐቡ الناس ኢለይና ከሰው ሁሉ በጣም የምንወደው እንግዲህ ሙእሚን እስከሆነ ድረስ ነብዩን ነው ሰለላሁ ዐለይሂ ወሰለም። ነብዩ እንዲወዱን እሳቸው እንዲቀርቡን እኛ እንድንቀርባቸው ነገ በሳቸው ጥላ ስር እንድንነሳ ከፈለግን አጭሩ መንገድ ሶላዋት በሳቸው ላይ ማብዛት ነው። የሶላዋት ነገር በጣም ከባድ ከመሆኑ የተነሳ አላህ ራሱ ሶላዋት እኔ አወርዳለሁኝ ኢነላህ ወመላኢከተሁ يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما الله መላኢካዎቹ በነብዩ ላይ ሶላዋት ያወርዳሉ አለ። ስለዚህ እናንተ አማኞች ሁሉ በሳቸው ላይ ሶላዋትና ሰላምታን አውርዱ ብሎ አዞናል። በየሶላቱ ውስጥ አንዳንድ ጊዜ ማድረግ ይሄ ፈርድ አልዓይን ነው፣ ግዴታ ነው። ሶላት ያለ ሶላዋት የለም። ተሸሁድ ቀርተን ስናበቃ ታወቀውን ሶላት الإبراهيمية እናረጋለን። اللهم صل على محمد وعلى آل محمد كما صليت على إبراهيم إلى آخر هذا الذكر። ስለዚህ ሶላት አለ ነቢ ላይ እንበረታታ። በተለይ በጁምዓ ቀን ደግሞ አጅሩ ሙዳዓፍ ነው የሚሆነው። ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ ነው ሰላምታ የሚመልሱት፣ በቀጥታ ይደርሳቸዋል ተብሎ ሶሒህ በሆኑ ሐዲሶች ተነግሯልና ነብዩን የምትወድ ሁሉ ሶላዋት በማብዛት ተጠናከር የሚል ምክር ላስተላልፍ ነው የፈለኩት። ሰለዋቱላሂ ወሰላሙሁ ዐላ ነቢይና ሙሐመድ وجمعنا به في جنة الفردوس الأعلى إنه ولي ذلك والقادر عليه. والسلام عليكم ورحمة الله تعالى وبركاته.